ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከኛ ጋር ስትቆዩን ላይክ ሰብስክራይብ እና ሼር ስለምታደረጉን አጋር ስለሆናችሁን እኛ አመስጋኞች ነን። በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳዮችን ዛሬም እንደ ሁልጊዜው ለእናንተ ውድ አድማጮቻችን አድርሰን ነው ጅማሯችንን የምናደርገው። በአውሮፓ የመረጃ ሰዓታችን ሀያላኖቹን ክለቦች ወቅታዊ ጥንቅር እንዲሁ በቅደም ተከተል እናካፍላችኋለን። የዓለም ዋንጫ ከነ አነጋጋሪነቱ ይቀጥላል። በነገራችን ላይ የዓለም ዋንጫ አዲስ መረጃ አብዴት ሲሆን በጣም ለየት ያሉ ናቸውና በዚህኛው ጥንቅራችን ምናልባት ከቋንቋ በስተቀር እውቀት የላቸውም የተባሉት ጂያኒ ኢንፋንቲኖ ጉዳይ በጣም መነጋገሪያ ሆኗል። ከዛ ውጪ ከብሔራዊ ቡድኑ የተገለለውን ኮከብ እናነሰዋለን። በምክንያት ለየት ያለ ጥንቅር አሰናድተናል። የዓለም ዋንጫው አዲስ ዝርያ የተሰየመለትም ሰው አለ። በጣም ልዩ ጥንቅር በዓለም ዋንጫውም ዙሪያ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም እንዲሁ እንደ ሁልጊዜው አጫጭር ስፖርታዊ መረጃዎቻችን ቀድሚያውን ይወስዳሉ። የቢግ ሲክስ ክለቦች በዝውውር መስኮት ተሳትፎን እናስቀድማለን። በሲቲ ቤት የተመለሰው ተጫዋች ይቆያል ይሸጣል በሚል ጉዳይ ላይ ተጨማሪ መረጃዎችን አጣርተን ይዘን መተናል። በቃል ስፖርት ዩቲዩብ ቻናል ለሲቲዝኖች ተይዟል። ቼልሲ በጣም ያሻሻለውን ሂሳብ ያቀርባል ተብሏል። ከዛ ውጪ የክለቡ አሰልጣኝ ዣቪ አሎንሶ ከቀድሞ ከሚያውቋቸውም ሊያስኮበለሉ ፍላጎት አላቸው። ሊቨርፑል የመጀመሪያ የዝውውር ጥያቄ ወድቆለት ውድቅ የተደረገውን ዝውውር በተመለከተ አዲስ ነገር አለ ከወደ ጣሊያን። ዛሬ የሊቨርፑል ባለቤቶች ወሳኝ የሽራ ድርሻ ባለቤት የሆኑት ማይክል ኤድዋርድስ ከሊቨርፑል ተሰናብተዋል። ጥቂት ነገር እንላለን። ሊቨርፑል የሚያመጣውስ ችግር የለም ወይ? እናጣረዋለን። በሊቨርፑል የመረጃ ሰዓት ተይዟል። አርሰናል ልክ እንደ ሊቨርፑል ብሩኖ ጉማሬሽ ልክ እንደ አሌክሳንደር ኢሳክ የሆነውን ዝውውር ከዓመት በኋላ እየተመለከተ ነው እንገኛለን። ምናልባት እንደ ኢሳክ ተጎድቷል ብለው ወይንስ በድርድር ጉዳዩ ያልቃል? ልዩ ጥንቅር ተሰናድቷል። አርሰናል ስለሚሸጠው ተጫዋችና የአርሰናሉን በጣም ወሳኝ ቁልፍ ሰው እናነሳለን። በጥቂት ቀናት ውስጥ ሚኬል አርቴታም አንድ ስራ በይፋ ይጀምራሉ። ማንቸስተር ዩናይትድ በስተመጨረሻም 24 ሰዓት ባልሞላ ጊዜ ውስጥ ዝውውር ጨርሷል። ስለ ዝውውሩ ጥቂት ነገር እንላችኋለን። በርካታ ሌጀንዶችም ስለ ዝውውሩ ያሉት ነገር አለ። አንድ ዝውውር አጠራጣሪ ነው። ማንቸስተር ዩናይትድንም ስጋት ውስጥ የከተተ አንድ ዝውውር አለ። በማንቸስተር ዩናይትድ የዝውውር ጉዳይ ላይ ሰፊ መረጃ ይዘናል። የቡድን ዜናችን የዩናይትድን የኋላ መስመር ትኩረት ያደርጋል። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ከኛ ጋር አጋር ስለሆናችሁ እጅግ አድርገን አመስጋኞች ነን። ለ100,000 ሰብስክራይበር ጥቂት የቀረውን ቃል ስፖርት ዩቲዩብ ቻናልን ዛሬም ሰብስክራይብ ማድረግ እንዳይረሳ፣ ለወዳጅ ዘመዶቻችሁም ሼር አድርጉ። በሀገር ቤት መረጃ እንጀምራለን። አብራችሁን ቆዩን። የኢትዮጵያ ቡና ስፖርት ክለብ አሰልጣኝ ቀጥሯል። አሰልጣኝ ገብረመድህን ኃይሌ በይፋ የኢትዮጵያ ቡና ስፖርት ክለብ አሰልጣኝ ሆኗል። 15 ሚሊዮን ብር ክፍያን ውድቅ ማድረጋቸውና ለኢትዮጵያ ቡናም ቅድሚያ እንደሚሰጡ ተነግሯል። ይሄ 15 ሚሊዮን ብር ክፍያን ውድቅ አድርጓል የተባለው ከፋሲል ከነማ ነው። በቃል ደረጃ ከስምነት ደርሰዋል ሲባልም ነበረ። በነገራችን ላይ ከፋሲል ከነማ ጋር ግን ያንን ውድቅ አድርገውት በዛሬው ዕለት አሰልጣኝ ገብረመድህን ኃይሌ ኢትዮጵያ ቡናን ያሰለጥናሉ። በቅርብ ጊዜያት ውስጥ ግን የመዲናይቱ ክለቦች በጣም ተቀዛቅዘው ይገኛሉ። ቡና የከረመ ነው በዚህ ረገድ። በኢትዮጵያ ፕሪሚየር ሊግ ዋንጫ 2003 ካልተሳሳትኩኝ ያነሳ ቡድን ነው። ጊዮርጊስ በጥቂት ዓመታት ውስጥ ከኢትዮጵያ ፕሪሚየር ሊግ ክብሩ በብዙ ኪሎ ሜትር ርቆ ያለ ቡድን ሆኗል። የከተማው ወይም የመዲናዋ ክለቦች በጣም እየተቀዛቀዙ ነው። አሰልጣኝ ገብረመድህን ኃይሌ አንዱ የሆነውን ኢትዮጵያ ቡናን ይዘውታል። ወዴት ያደርሱታል? ቀጣይ ዓመት ይጠበቃል። የባህር ማዶ መረጃችን ተጀመረ። ዘ ስፔሻል ዋን ጆዜ ሞሪኒሆ ሪያል ማድሪድን እወዳለው ማድሪዳዊ ነኝ እኮ ቀድሞም እያሉ ነው። ዘ ስፔሻል ዋን ጆዜ ሞሪኒሆ ጠንከረን እየሰራን ነው። እናም በዚህ ቦታ ላይ ሁልጊዜም ቢሆን እንደ አዲስ እንጀምራለን ሲሉ ተደምጧል። ከረጅም ዓመት በኋላ እሳቸው ወደ ሪያል ማድሪድ ተመልሷል። ጆዜ ሞሪኒሆ በይፋ በቫልዴባስ ተገኝተው የሪያል ማድሪድ የማሰልጠን ስራቸውን ጀምረዋል።
አዲሱ አሰልጣኝ ለአሁኑ ነው እንጂ አዲስነታቸው ቀድሞም የነበሩበት ያሰለጠኑት ክለብ ነው። እነ ሮናልዶንም በዚሁ ቡድን አሰልጥነዋል። ለፍሎሬንቲኖ ፔሬዝ እንግዳ ሰው አይደሉም። ማድሪዳውያንም ጠንቅቀው ያውቋቸዋል። ስራቸውን በይፋ ጀምረዋል። ማድሪድን ከ2 ዓመት ከራቀበት ዋንጫ ክብር በየትኛው ጅምሮ ያነገናኙታል የሚለው በትልቁ ይጠበቃል። የዓለም ዋንጫን የተመለከቱ ልዩ ጥንቅራችን ይቀጥል። በነገራችን ላይ በብሔራዊ ቡድን ደረጃ የዓለም ዋንጫ ላይ አውሮፓውያን እንደተቆጣጠሩት ይታወቃል። ከቀሩት ብሔራዊ ቡድኖች ውስጥም ውድ ቤተሰቦቻችን አብዛኞቹ አውሮፓ እንደሆኑ ይታወቃል። ለጊዜው ይህን መረጃ ስናደርስ አርጀንቲና የምትባል ሀገር ብቻ ናት ከአውሮፓ ውጪ በዚህ ዓለም ዋንጫ ላይ እየተሳተፈች ያለችው። ሌሎቹ በሙሉ ተጠራርገው ወጥተዋል። በዚህ ዓለም ዋንጫ ላይ እንደ እንግሊዝ ብሔራዊ ቡድን በርካታ ትልቅ የግብ ዕድሎችን የፈጠረ የለም። 23 ትልልቅ የግብ ዕድሎችን የፈጠረ ብሔራዊ ቡድን ነው። አሁንም ህልውናው እንዳለ ይታወቃል። ከኖርዌይ ይፋለማል። ብራዚል ተሰናብታለች በ22፣ ፈረንሳይ 21፣ ኖርዌይ 21 ትልልቅ የግብ ዕድሎችን ፈጥሯል። የእንግሊዝ የአማካኝ ክፍል ጥራትን በትክክል ሊያሳይ የሚችል ቁጥራዊ መረጃ ይመስላል። ከዚህ ረገድ የእንግሊዝ ብሔራዊ ቡድን ከኖርዌይ ጋር በሚያደርጉትም ጨዋታ ፊት መስመሩ በጥራቱ ይጠበቃል። ምናልባት የመከላከል ሂደቱ እነ ሃላንድን ቀጥ ያደርጋሉ የሚለው ግን በትልቁ ይጠበቃል። በዚህ የዓለም ዋንጫ ለውድ ቤተሰቦቻችን በ90 ደቂቃ በርካታ ኢላማቸውን የጠበቁ ሙከራዎችን በማድረግ ሊዮኔል አንድሬስ ሜሲን የሚስተካከል የለም። ሊዮኔል አንድሬስ ሜሲ በአማካይ በ90 ደቂቃ ወደ 3.73 ኢላማውን የጠበቀ ሙከራ ያደርጋል። ኬሊያን ምባፔ ወደ 3.3 ይከተላል። ኤርሊንግ ብሮት ሃላንድ ሶስተኛው ነው። በነገራችን ላይ ሶስቱም ናቸው ከፍተኛ ግብ አስቆጣሪነትን እየመሩ የሚገኙት። ኬሊያን ምባፔን ግን ነጠለን እናንሳው በምክንያት ኬሊያን ምባፔ የመጀመሪያው ተጫዋች ነው 11 ግቦችን በ11 ግቦች ላይ በአንድ የዓለም ዋንጫ መሳተፍ የቻለ በጣም ድንቅ ጊዜን እያሳለፈ ይገኛል። ጎሎቹ፣ አሲስቶቹ አሁንም እንደቀጠሉ ናቸው። በነገራችን ላይ በአንድ የዓለም ዋንጫ በርካታ የግብ አስተዋጽኦ ያለው ገርድ ሙለር ነው። 1970 በአንድ የዓለም ዋንጫ መድረክ ላይ 13 የግብ አስተዋጽኦን ያበርክቶ ነበረ። ኬሊያን ምባፔ ከዛ በኋላ ሪካርዱን ይሰብር ዘንድ 2 የግብ አስተዋጽኦ ብቻ 3 የግብ አስተዋጽኦ ብቻ ይጠበቅበታል። በአጠቃላይ ደግሞ ሪካርዱ ለመጋራት 2 ብቻ ይጠበቅበታል። ድንቅ ጊዜን እያሳለፈ ይገኛል። ኬሊያን ምባፔ ላይ የዘረኝነት ጥቃት የሰነዘሩት የፓራጓይ ሴናተር ሴሌስቴ አማሪላ ማህበራዊ ትስስር ገጽ እኮ ተጠልፏል እያሉ ነው። ፖለቲከኛዋ በማህበራዊ ትስስር ገጼ በጠላፊዎች እጅ ወድቋል ሲሉ ተደምጠዋል። ይህንም ተከትሎ በማህበራዊ ትስስር ገጹ ላይ ለተጋሩ መልእክቶች ኃላፊነት አልወስድም ህዝብ ይወቅልኝ እያሉ ነው። በነገራችን ላይ በማህበራዊ ሚዲያ የዘረኝነት ጥቃትን መሰንዘር እስከ 1 ዓመት እስር ሊዳርግ እንደሚችል ይታወቃል። በሌላ በኩል የፓራጓይ ኮንግረስ ሴናተሯ የሰነዘሩትን የዘረኝነት ጥቃት በጽኑ በማውገዝ በተቃራኒው ቆመዋል። የተባበሩት መንግስታት ድርጅት እንዲሁ ከሰሞኑ ጥቃቱን በማውገዝ ከኬሊያን ምባፔ ጎንነን ብለው ነበረ። ሴናተር ሴሌስቴ አማሪላ ግን በጠበቃቸው በኩል ለሰጡት አስተያየት ወደኋላ ብለው ይቅርታ እንደማይሉ ገልጸው ፖለቲከኛ ኬሊያን ምባፔ ላይ ለሰጣቸው ምላሽ በስም ማጥፋት ክስ እንደሚመሰርቱበት ገልጿል። የፓራጓይና የፈረንሳይ ጨዋታ ሜዳ ላይ ሽኩቻ የበዛው ብዙ አነጋጋሪ ከሆኑ ጨዋታዎች በዓለም ዋንጫ በዚህኛው ዓመትም እንዳጠቃላይ በረጅም ዓመታቱም ካየነው ጨዋታ ለየት ያለው ጨዋታ ነው። በእግር ኳስ ደረጃ የዘረኝነት ጥቃቱ ደግሞ እስከ ፖለቲካው መንደር የደረሰም ነበረ። ጃኒ ኢንፋንቲኖ ብዙ ቋንቋ መናገር እንጂ ሌላ አቅም የለውም ብለዋል። አንጋፋ አሰልጣኝ ክላውዲዮ ናቸው። የፊፋው ፕሬዚዳንት ጃኒ ኢንፋንቲኖ ለቦታው ፈጽሞ ብቁ ሰው አይደለም ብለዋል። አሁንም የፊፋ መሪ መሆኑ አስገርሞኛል ያሉት ክላውዲዮ ሌሮይ በቀጣዩ ምርጫ ብቸኛ ተወዳዳሪ ሲሆን ሰዎች ዝም ማለታቸውን ልንረዳ እንችልም ብለዋል። አክሎም እሱ አንድ ያለው ጥሩ ነገር ወይም ጃኒ ኢንፋንቲኖ ጥሩ ብቃት አለው ካለን በርካታ ቋንቋዎችን መናገር ይችላል። ነገር ግን ይሄንን ለማድረግ የግዴታ ተአምር አይፈልግም። ብዙ ቋንቋ ተናጋሪ ያልተማረ ሰው ለእግር ኳስ አደገኛ ነው፣ ጥሩ ነገር አይሰራም ብለዋል። ሰዎች በአሁኑ ሰዓት የእግር ኳስ ጥሩ ምስል እየጠፋ መሆኑን ያነሱት አሰልጣኙ ይሄ እንደሚያሳስባቸው ተናግረው ለዚህ ሁሉ ጥፋተኛው የብዙ ቋንቋ ተናጋሪው ጃኒ ኢንፋንቲኖ ብዙም ችሎታ የሌላቸው ሰው ችግር ነው ሲሉ ተደምጠዋል። የሴኔጋል ብሔራዊ ቡድን አምበል ሳዲዮ ማኔ በብሔራዊ ቡድን ደረጃ ድንቅ ነበር። በዚህም የዓለም ዋንጫ ላይ ሀገሩን በብዙ ሊታደገ ጥሯል። አልተሳካም። ከብሔራዊ ቡድን አጋሮቹም ጋር ግራና ቀኝ ሆኗል። በተለይም በፈረንሳይ ጨዋታ ላይ የተፈጠረውን ክስተት ከሰሞኑ በዚህ በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበር።
አሁን ግን በቃኝ እያለ ነው። ሳዲዮ ማኔ ባስተላለፈ የሰነበት መልእክት ለዚህ ባንዲራ መስዋዕትነት እንደከፈልኩ አውቃለሁኝ ሲል ተደምጧል። ሁሉንም ነገር ሰጥቻለሁ ያለው ማኔ ለሀገሬ በትጋት ተፋልም ያለው የእናንተ ድጋፍ ደግሞ ለስኬት ብርታት ሰጥቶኛል ይላል። በቀጣይ ልምዱን ተጠቅሞ ሀገሩን ማገልገል እንደሚፈልግ የገለጸው ማኔ በአሰልጣኝ ወይም ኃላፊነት ቦታ ማገልገል እፈልጋለሁ ሀገሬን ብሏል። ማኔ በሴኔጋል መለያ 54 ጎሎችን አስቆጥሮ 29 ለግብ የሚሆኑ ኳሶችን ካቀበለ በኋላ 130 ጨዋታ ከተጫወተ በኋላ አንድ ዋንጫም ካሳካ በኋላ ከሴኔጋል ብሔራዊ ቡድን ራሱን በይፋ አግልሏል። በዚህ ዓለም ዋንጫ ባሳዩ ጥሩ አቋምና ዝና ካተረፉ ተጫዋቾች መካከል የኬፕ ቨርዴው ግብ ጠባቂ ቮዚኒያ ይገኝበታል። አሁን ላይ ግብ ጠባቂው አዲስ የተገኘ ዝርያ በስሙ እንደተሰየመለት ተገልጿል። ስፔናዊው ሪሰርቸር ወይም ጥናት አጥኚ ጄሱስ ኦርቴ በባህር ውስጥ አንድ እንስሳ ዝርያ ያገኛል። እንስሳውንም ዝርያ ቮዚኒያ ሲሉህ ብሎ ሰይሞታል። አዲሱ ዝርያ በካሪቢያን ባህር አካባቢ የተገኘ ሲሆን ሪሰርቸሩ ወይም ጥናት አጥኚው ግኝቱን በመጽሐፍ ያወጣው በዓለም ዋንጫ ወቅት ነው። የግኝቱ ባለቤት ከዚህ በፊት ትልቅ ሽልማት ለሰጠው የኬፕ ቨርዴ ሕዝብ ምስጋና ለማቅረብ ይህንን እንዳደረገም ጠቁሞ አሁን የኬፕ ቨርዴው ግብ ጠባቂ የዓለም ዋንጫ ክስተት ብቻ አይደለም፣ እንስሳም አዲስ እንስሳ በስሙ የተሰየመለት ሰው ሆኗል። ከአሰልጣኝ ሮቤርቶ ማርቲኔዝ ጋር የተለያየው ፖርቱጋል ብሔራዊ ቡድን አሰልጣኝ ሾሟል። ብሔራዊ ቡድኑ የቀድሞ የአልናስር አሰልጣኝ ጆርጅ ሱስን ኃላፊ አድርጓቸዋል። የ71 ዓመቱ አሰልጣኝ ጆርጅ ሱስ በአሰልጣኝነት ጊዜያቸው 5 ዋንጫዎችን ማሸነፍ የቻሉ ታሪካዊ ሰው ናቸው። በርካታ ክለቦች ተዘዋውረው የሰለጠኑት አሰልጣኙ ያለፉትን 3 ዓመታት በሳውዲ አረቢያ አሳልፈዋል። አንዱን በአልናስር ከሮናልዶ ጋር ነግሰውበታል። ጆርጅ ኢየሱስ ሳምና ከክርስቲያኖ ሮናልዶ ቡድን ጋር ወይም በተጠናቀቀው የውድድር ዓመት ከአልናስር ጋር ዋንጫ ካነሱ በኋላ የክርስቲያኖ ሮናልዶን ሀገር ፖርቱጋል ተረክበዋል። ክርስቲያኖ የፖርቱጋል እግር ኳስ ምልክት ነው የሚሉት እሳቸው በአልናስር መቀጠል ይፈልጋል እና ህይወቱን በአልናስር ያበቃል። ከክርስቲያኖ ጋር መስራት ለእኔም በጣም ቀላል ነው። ክርስቲያኖ ለብሔራዊ ቡድንም ሆነ ለእኔ ችግር አልነበረም ሲሉ ተደምጠዋል። አንድ የእግር ኳስ ታሪክ ልክ በዛሬዋ ቀን ውድ ቤተሰቦቻችን ከዛሬ 10 ዓመት በፊት ነበረ ክርስቲያኖ ሮናልዶ ከፖርቱጋል ብሔራዊ ቡድን ጋር የአውሮፓ ሻምፒዮን መሆን የቻለው የመጀመሪያ ዋንጫው ነው ከብሔራዊ ቡድን ጋር። ልክ የዛሬ 5 ዓመት ደግሞ ወደኋላ መለስ ስንል ሊዮኔል አንድሬስ ሜሲ የመጀመሪያ ዋንጫውን ከአርጀንቲና ብሔራዊ ቡድን ጋር በኮፓ አሜሪካ ማሳካት የቻለበት ነው። በዚህች ቀን ነው ታዲያ ውድ ቤተሰቦቻችን እቺ ቀን ከ10 ዓመት በፊት ሮናልዶን አንግሳለች። እቺ ቀን ከ5 ዓመት በፊት ሜሲን አንግሳለች። ሁለቱ የእግር ኳስ ፈርጦች ለእግር ኳስ ወዳድ ቤተሰብ መነሻ ምክንያት የሆኑ ናቸው። ሁለቱን ማነጻጸር በእግር ኳስ ዓለም ውስጥ በጣም የተለመደ ቢሆንም ሁለቱንም መውደድ አይቻልም ወይ የሚል ጥያቄ አቅርበን ወደ ፕሪሚየር ሊግ መረጃችን ግን እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ መልካታዎቻችሁን አጋሩን። ለ100,000 ሰብስክራይበር ጥቂት ቀረን። በእናንተ ነው እዚህም የደረስነው። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳይረሳ። ወደ ፕሪሚየር ሊግ መረጃችን ተሻገርን። በፕሪሚየር ሊግ በርካታ ዝውውሮችን ሲፈጽም የከረመው ቶትንሃም አሁንም በዝውውር መስኮቱ ላይ በንቃት እየተሳተፈ ነው። ኦስማን ዲያቤቴ ለማምጣት ጥረት እያደረገ ነው ተብሏል። ከብሬንትፎርድ ጋር ጥብቅ ፉክክር እያደረጉ ይገኛሉ። የ18 ዓመቱ የጊኒያዊ ተጫዋች ነው። በነገራችን ላይ ተጫዋች ጊኒያዊ ተጫዋች ነው። አሁን እየተጫወተ የሚገኘው በቱርክ ሊግ ውስጥ ነው። ብሬንትፎርድም ቶትንሃም ሆትስፐርስም ለተጫዋቹ ፍላጎት አላቸው። ተጫዋቹ ምናልባትም እስከ 3 ሚሊዮን ፓውንድ አካባቢ ወጪ ሊያስደርግ ይችላል ተብሏል። ቶትንሃም ሁኔታውን በጥብቀት እየተከታተለ ነው። ያው ከብሬንትፎርድ ጋር የሚያደርጉት ፉክክር ነው በዚህ ዝውውር ላይ የሚጠበቀው። ሌላው በቶትንሃም ሆትስፐርስ በኩል በዚህ ክረምት ላይ ስራዎችን እየሰሩ የሚገኙበት አንደኛው ዝውውር የኮሎኙን በጣም አስደናቂ የፊት መስመር አጥቂ ሳይድ ኤል ማላን ወደ ቡድኑን ለማምጣት ነው። ገና 19 ዓመቱ ነው፣ ግን በጣም ድንቅ ጊዜን በኮሎኝ ቤት አሳልፏል። በኮሎኝ በኩል እስካሁን ባለ መረጃ 50 ሚሊዮን ዩሮ ይፈልጋሉ። ትራንስፈር ማርኬት እስከ 45 ሚሊዮን ዩሮ ቶትንሃም ተጫዋቹን ሊያገኝ ይችላል የሚል መረጃን ይዞ ወጥቷል። የማንቸስተር ሲቲ ተጫዋች ሪኮ ሊዊስ በዛሬው ዕለት ሰርጉን ፈጽሟል። በነገራችን ላይ በጣም ድንቅ የውድድር ዓመታትን አሳልፏል በማንቸስተር ሲቲ ቤት። ይህ የሚዘነጋ አይደለምና የአሰልጣኞች አንዱ ከሚመክሯቸው ነገሮች ተጫዋቾች በጊዜ እንዲሰበሰቡ እንደሆነ ይታወቃል። ሲቲ በጊዜ ከሰበሰባቸው ተጫዋቾቹ ጋር ደግሞ ሊለያይ የሚችልበትን መረጃ ከወዲህ እየወጣ ነው። ጃክ
ግሪሊሽ ወደ ሲቲ ተመልሷል። ሲቲ ከዚህ በኋላ ግሪሊሽን ወይ ያጫውተዋል ወይ በቋሚነት ይሸጠዋል። ማሬስካ ምናልባት በክለቡ ሊያቆዩት የሚችሉበት ሰፊ እድል አለ እየተባለ ነበረ፣ ግን ያ በጣም አጠራጣሪ ነው። እንደ ፉትቦል ኢንሳይደር የዛሬ ዘገባ ከሆነ ተጫዋቹ ወደ ሲቲ ተመልሷል። የአሰልጣኙ ውሳኔ መጨረሻው ይጠበቃል። በኢታድ ይቆያል ተብሎ ይታሰባል። ምናልባት 30 ዓመት ስላለፈው በሲቲ በኩል ተጨማሪ ኮንትራት ይቀርቡለታል ተብሎ አይጠበቅም። ከዚህ ጋር በተያያዘ ግን አንድ መረጃ ወጥቷል። ሲቲ ምናልባትም አማላይ ጥያቄ ከቀረበለትና የአማላዊ ጥያቄ ደግሞ ግዢ ከሆነ ወይም ደግሞ የውሰት ውሉ የመግዛት ግዴታን ካካተተ ሲቲ ሁኔታውን ላይ የሚችልበት ሰፊ እድል አለ። ለጃክ ግሪሊሽ ግን ሲቲ ከዚህ በኋላ ኮንትራት አያቀርብለትም። ቼልሲ በዝውውር መስኮቱ ላይ የግራ ክንፍ ተመላላሽ ያስፈልገዋል። ምክንያቱም ማርክ ኩኮሪያን አጥቷል። ጀረል ሃቷ ብቻ በብቸኝነት ይጠቀሳል። ግን ሞር ጀረል ሃቷ በመሃል የግራ ተመላላሽ ቦታ ላይም ሲጫወት እናውቀዋለን። አሁን ላይ በቼልሲ በኩል የመጀመሪያ ዙር ጥያቄ ውድቅ ከተደረገባቸው በኋላ በሪዮ ቫይካኖ 15 ሚሊዮን ፓውንድ ለማቅረብ ዝግጁ ናቸው ተብሏል። ሰማዮቹ በግል ጉዳይ ከግራ ክንፍ ተመላላሹ ተጫዋች ፔፕ ቻቬሪያ ጋር ከስምነት መድረሳቸው ይታወቃል። ሪዮ ቫይካኖ በአጠቃላይ በተጫዋቹ በኩል እስከ 21 ሚሊዮን ፓውንድ አካባቢ ይፈልጋሉ የሚሉ መረጃዎች ከወደ ስፔን እየወጡ ነው። ቼልሲ ምናልባትም የመጀመሪያው ጥያቄ ወደ 10 ሚሊዮን ፓውንድ አካባቢ ነበረ ለሪዮ ቫይካኖ የቀረበው። ፔፕ ቼቬሪ በግል ተስማምቷልና 5 ሚሊዮን ፓውንድ ጨምረው ጥያቄውን ያቀርባሉ ተብሏል። ቼልሲ በዝውውር መስኮቱ ላይ ሲሳተፍ ምናልባትም አሰልጣኝ ዣቢ አሎንሶ ቀድሞ የሚያውቋቸውን ተጫዋቾችም ወደ ቡድኑ ለማምጣት ጥረት ያደርጋሉ። በሪያል ማድሪድ የአማካኝ ክፍሉ ላይ የኦሪዮል ቹዋሚኒ እና የፌድ ቫልቬርዴ በክለቡ ይቀጥላሉ የሚለው ዜና ከተረጋገጠ በኋላ ምናልባትም ኤድዋርዶ ካማቪንጋ ክለቡ ሊለቅ የሚችልበት እድል ሊፈጠር ይችላል። ዣቢ አሎንሶ ፈረንሳይን የአማካኝ ስፍራ ተጫዋች ምናልባት ከክለቡ የሚለቅ ከሆነ ይመለከቱታል ተብሏል። ሪያል ማድሪዶች በተጫዋቹ በኩል እስከ 80 ሚሊዮን ዩሮ ሊፈልጉ ይችላሉ የሚል መረጃን በትራንስፈር ማርኬት በኩል ተመልክተናል። የመጨረሻ ውሳኔው በካማቪንጋ ይወሰናል። ሪያል ማድሪዶች ውስጥ ተጫዋቹን መሸጥ ማቆየት ነው እቅዳቸው የሚለው እንዳለ ሆኖ ማለት ነው። ዣቢ አሎንሶ በሪያል ማድሪድ ቤት ሰርተዋል። ሪያል ማድሪድ ቤት አብረው ከሰሯቸው ሰዎች ውስጥ አንዱ አድናቂ ናቸው የተባለው በዚህ አማካይ ስፍራ ላይ ነው። በእርግጥ ከአርቤሎሃም ጋር በተያያዘም አርቤሎሃም ከሪያል ማድሪድ ሰው ይፈልጋሉ እየተባለ እንደሆነ ይታወቃል። ፉልሃም ገብተዋል እሳቸው አልቫሮ አርቤሎሃ እና እንዲሁም ደግሞ ዣቪ አሎንሶ የመጀመሪያ የፕሪሚየር ሊግ ጨዋታቸውም እርስ በርስ በመጫወት እንደሚጀምሩ ይታወቃል። ኢንተር በአማካይ ስፍራው ተጫዋቹ የሊቨርፑሉ ከርትስ ጆንስ ላይ ውሳኔ መወሰናቸው ይታወቃል። እስከ 2027 ጠብቆ የግል ለማድረግ በተቻለ መጠን ግን ዘንድሮ ዝውውሩን ለመጨረስ ሁሉንም ጥረቶች ያደርጋሉ ተብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በኢንተር ሚላን በኩል ለቼልሲ አቅርበውት ውድቅ የተደረገባቸው የመጀመሪያ ዙር ጥያቄ ላይ የተወሰኑ ገንዘቦችን ጭማሪ አድርገው ለመምጣት እቅድ ይዟል የተባለው በኢንተር በኩል የመጀመሪያ ዝውውር ጥያቄ 25 ሚሊዮን ዩሮ ውድቅ ተደርጓል። 30 ሚሊዮን ዩሮ እና እየታየ የሚጨመር ገንዘብን በማቅረብ ከሊቨርፑል ተጫዋቹን ለመውሰድ ሁለተኛ ጥያቄ ይዘው ይመጣሉ ይላል የመረጃው ምንጭ ጋዜጣ ሌሎ ስፖርት ነው። በከርትስ ጆንስ በኩል ወደ ጣሊያን ለመሄድ ከቡድን አጋሩ ከፍሬድሪኮ ኬዛ የጣሊያንን እግር ኳስ ሲወጥ ጠይቋልና ይሄ አንዱ ማሳያ ነው። ተጫዋቹ ከሊቨርፑል ከወጣ በኋላ ወደዛ ሊያቀና የሚችልበት በጣም ሰፊ እድል እንዳለ አንዱ ማሳያ ተደርጎ ሊወሰድ ይችላልና በከርትስ ጆንስ በኩል ችግር ላይሆን ይችላል። ኢንተር ሚላኖች የሚያገባቸው ይመስላል። አሁን ላይ ኢንተሮች ትኩረት እያደረጉ የሚገኙት በሊቨርፑል ላይ ሆኗል። ማይክል ኤድዋርድስ ከኤፍኤስጂ የሊቨርፑል ዋና ስራ አስፈጻሚነት ኃላፊነታቸው ተነስተዋል። የቡድኑን ማጠናከር በተመለከተ ሁሉም የቅድመ ውድድር ዝግጅት ስራዎችን ተጠናቋል። ከዚህ በኋላም ስትራቴጂውን በተግባር የማስፈጸም ኃላፊነት ከኤድዋርድስ ይልቅ በሂውዝ ይመራል ተብሏል። እስካሁን ድረስ ሊቨርፑል ያስፈረሙት ብቸኛ ተጫዋች የስፔኑ ዊንገር ቪክተር ሙኝዝ እንደሆነ ይታወቃል። ጀረሜ ጃኬታ ያው የጥር ዝውውር ነው። በአጥቂ ክፍሉ ተጨማሪ ማስፈረም አስፈላጊ እንደሆነ ቢታመንም እሳቸው ግን ከስራቸው ተሰናብተዋል። ማይክል ኤድዋርድስ በዚህ አስፈላጊ ወቅት ወደ ፌንዌይ ስፖርት ግሩፕ እና ወደ ሊቨርፑል እግር ኳስ ክለብ በመመለሴ ትልቅ ክብር ይሰማኛል ብለው ከያዙት ስፍራ ላይ ነው እንግዲህ የለቀቁት። ምናልባት በዛ ቦታ ላይ ማንን ያመጣሉ ሊቨርፑሎች፣ ምን አይነት ስራዎችስ ይሰራሉ የሚለው በትልቁ ይጠበቃል። እንግዲህ ከኃላፊነታቸው ተነስተዋል። የእሳቸውን ቦታ ደግሞ ሂውዝ ይመሩታል ተብሏል። በቀጣይነት ሊቨርፑል ዝውውር ላይ ተጽዕኖ ካለው ግን የምንመለከት ይሆናል። ብሩኖ ጊማሬሽ ለአሰልጣኝ ኤዲሃው በራሱ ነግሯቸዋል።
ወደ አርሰናል መቀላቀል ይፈልጋል። አሁን የበርካቶች ጥያቄ ሆነው ጉማሬሽ ልክ እንደ ኢሳክ አርሰናል ልክ እንደ ሊቨርፑል ይሆናል እያሉ ነው። ብሩኖ ጉዳዩ ከቅድመ ውድድር ዝግጅት በፊት እንዲጠናቀቅለት ይፈልጋል። ኢሳክ ቅድመ ውድድር ዝግጅትን አለመድረጉ ከሊቨርፑል ጋር ምን ያህል ዓመቱን ለመላመድ እንደተቸገረ እናውቃለን። ከጉዳቱ በተጨማሪ ኢሳክ በወቅቱ በጉዳት ምክንያት ነው ተብሎ ቅድመ ውድድር ዝግጅት ከኒካስል ጋር አላደረገም። ምን ነው ሲባል ጉዳት ላይ ነው ተባለ። ያው በአመፅ ጸብ ውስጥ ስለነበሩ ነው። የብሩኖ ጉማሬሽ ሁኔታም በነገራችን ላይ በተመሳይ ነው። በቃ ኒካስልን ልቀቁኝ ወደ አርሰናል ልሂድ። ሁለተኛ ነገር ለክለቡ ብቻ አይደለም አንለቀውም ላሉት ኤዲሃውም ጭምር ነግሯቸዋል። ሊቨርፑል ልክ እንደ አይነት ነገር በኢሳክ ስለገጠመው ነው የበርካቶች ስጋት። እናም ተጫዋቹም ከቅድመ ውድድር ዝግጅት በፊት ወደ አርሰናል መቀላቀል እንደሚፈልግም ለክለቡም ለአሰልጣኙም ነግሯል። አርሰናል ይህን ዝውውር ለመፈጸም አሁን ነገሮች ቅልል እንዲሉትም በር የሚከፍትለት ይሆናል። ቤሺክታሽ በአሁኑ ጊዜ የሌሳንድሮ ትሮሳርድን ዝውውር ስምነት ለማጠናቀቅ ድርድሮቹ በጥሩ ሁኔታ ላይ ተከናውነዋል። አርሰናል ገንዘቡን ተቀብሏልና ትሮሳርድ ወደ አርሰናል ፊቱን ከዚህ በኋላ ዙሮ አለቅም ይላል ተብሎ አይጠበቅም። 20 ሚሊዮን ፓውንዱ ጸንቷል። አርሰናል ተቀብያለሁ ብሏልና የቀረው ነገር የሱ መስማማት ነበረ። አሁን በርከት ያሉ የዜና ምንጮች እንዳረጋገጡትም ከሆነ ወደ ቤሺክታሽ የመቀላቀሉ ነገር በተጫዋቹም በኩል ኦልሞስት በጣም የተቃረበ ነገር ነው ተብሏል። ስለዚህ አርሰናል ገንዘቡን ያገኘዋል ማለት ነው። ይህ ገንዘብ ደግሞ በአርሰናል በኩል በተለይም የግራ ክንፍ አጥቂ ተጫዋችን ለማምጣት በሚደረገው ጥረት ላይ በትልቁ ፈሰስ ያደርጉታል ተብሎ ይጠበቃል። እነ ክርስቶስ ዞሊስን ለማምጣት አርሰናል በርም ይከፍትለታልና አርሰናል ቤት አንዳች ዝውውር ሊፈጸም የትሮሳርድ ሽያጭ ነው የሚጠበቀውና በጣም የቀረበ መሆኗል። ሳሊባ በፈረንሳይ ብሔራዊ ቡድን ውስጥ በጣም ድንቅ ጊዜን እያሳለፈ ነው። በነገራችን ላይ ዊሊያም ሳሊባ ለአርሰናልና ለፈረንሳይ ባደረጋቸው ያለፉት 13 ጨዋታ ወደ 1155 ደቂቃ ተጫውቶ በፔናልቲ ያልተቆጠረ አንድ ግብ ብቻ ነው ያስተናገደው። ይሄ በጣም አስደናቂ የመከላከል ክፍል ላይ ያለውን ጥራት የሚያሳይ ነው። በአርሰናልም በሀገሩም ሞሮኮን ድል ባደረጉበት የሩብ ፍጻሜ መርሃ ግብር ላይ እንኳን ብናይ 78 ኳስ ነካ፣ አንድ ግብ ዕድል ፈጠረ። 60 ቅብብሎች ውስጥ 57 ኳሶቹ ትክክል ነበሩ። ከ5 የአንድ ለአንድ ግንኙነቶች ውስጥ 4ቱን አሸንፏል። ከ4 የአየር ላይ ኳስ 3ቱን ድል አድርጓል። ክሊንሺት አስጠብቋልና የሳሊባ ብቃት በጣም አስገራሚ ነው። እሱም በእርግጥ ከዓለም ዋንጫ በኋላ ምርመራ እንደሚደረግለት ይታወቃል። አርሰናል የቅድመ ውድድር ዝግጅታቸውን በይፋ በፊታችን ሰኞ ጅማሯቸውን ያደርጋሉ። በርከት ያሉ የመረጃ ምንጮች ብዙ ተጫዋቾችና የስታፍ አባላት ወደ ስፔኗ ከተማ ማርቤላ በመጓዝ የልምምድ ማዕከላቸውን በዛ እንደሚያደርጉ ይጠበቃል እያሉ ነው። ጉዳዩን እያጣራን ነው፣ ግን አርሰናል ልምምድ ያደርጋል። ምናልባት ከዚህ በፊት ወደ ተባበሩት አረብ ኤምሬትስ ዱባይም የማቅናት ልምድ እንደነበረው ይታወቃል። አርሰናል በርከት ያሉ ተጫዋቾች በእርግጥ እረፍት ላይ ናቸው፣ ምክንያቱም የዓለም ዋንጫ ጉዞ ነበረ። የተሰናበቱትም ቢሆን በጊዜ የተሰናበቱት በዓለም ዋንጫ ላይ ይካተታሉ ተብሎ አይጠበቅም። ከዛ ውጭ ግን የአርሰናል ልምምድ ከፊታችን ሰኞ ጀምሮ ይጀምራል። ሚኬል ማርቲያን አርቴታ አብዛኛውን የሚያውቋቸውን ተጫዋቾች ይዘው ነው ልምምዳቸውን የሚጀምሩት። በአርሰናል ዝውውር ውስጥ አዲስ ፈራሚ እስካሁን አንድ አላልንም። ምናልባት ግን የትሮሳርድ ጉዳይ እየተጠበቀ ስለሆነ ነው። በሚቀጥለው ሳምንት ጀምሮ ግን በርካታ አዳዲስ ነገር እንሰማለን። በተለይም የብሩኖ ጊማሬሽ ማንቸስተር ዩናይትድ ብዙ ታምቷል፣ ብዙ ተተችቷል። በዝውውር መስኮቱ ላይ አንዳች ነገር አላደረገም በሚል ደጋፊውም ተከፍቷል። በተለይም በማንቸስተር ዩናይትድ በጥብቅ ሲፈለጉ የነበሩ ተጫዋቾች እንደ ዘበት ሌሎች ክለቦችን መቀላቀል ደጋፊውን አበሳጭቶ ነበረ። እነሆ ዩናይትድ ሰዎች እመኑን እናስፈርማለን ባሉት መሰረት የቼልሲውን አማካይ ስፍራ ተጫዋች አንድሬ ሳንቶስን ዝውውር አጠናቋል። አንድሬ ሳንቶስ የሕክምና ምርመራውን በተሳካ ሁኔታ ካጠናቀቀ በኋላ በማንቸስተር ዩናይትድም ፊርማውን አኑሯል። ተጫዋቹ ዝውውሩን ያጠናቀቀ ሲሆን በቀጣዩም ክለቡ ይፋዊ መግለጫም ይሰጣል። ማንቸስተር ዩናይትድ ለተጫዋቹ ዝውውር 48 ሚሊዮን ዩሮ ቀጥታ የሚከፈልና 48 ሚሊዮን ፓውንድ ቀጥታ የሚከፈልና 2 ሚሊዮን ፓውንድ ተጨማሪ ክፍያ አጠቃላይ 50 ሚሊዮን ፓውንድ ይከፍላል። ቼልሲ ከወደፊት ሽያጩ 10 በመቶ ያገኛል። አንድሬ ሳንቶስ ተሳክቷል። ዝውውሩ ዛሬ ፊርማውን አኑሯል። በነገራችን ላይ ትላንት ተስማሙ፣ ዛሬ ሕክምና ምርመራውን አድርጎ ለዩናይትድ ፊርማውን አኖረ። ዝውውሩ ተጠናቋል። አሁን አንድሬ ሳንቶስ እርግጥ ሆኗል። ከ10 ዝውውሩ ስንት ይሰጠዋል? ስለተጠናቀቀ አሁን በድፍረት መናገር ይቻላልና ዩናይትዳን ከ10 ስንት ሰጡታላቸው? ይህን ዝውውር ጻፉልን።
ኒኪበት የሳንቶስ ዝውውር በጭራሽ ያልተጠበቀ ብሎታል። ምናልባት የምልመላ ቡድኑ እኛ ያላየነውን አይተው ይሆናል። ይህ ልጅ ቀጣዩ ኮከብ ይሆናል፣ በፍጥነት 50 ሚሊዮኑን እንክፈልና በቀጥታ በከፍተኛ ደረጃ እናጫውተው ብለው አስበው ሊሆን ይችላል። ነገር ግን በተጠናቀቀው ውድድር ዓመት ለቼልሲ 13 ጨዋታ ብቻ ቋሚ ሆኖ መጀመሩን ስታይና ቼልሲም በሲዝኑ 10ኛ ደረጃ ይዞ ማጠናቀቁን ስታስብ አሳማኝ ዝውውር አይመስለኝም። በእርግጥ ስህተት ቢሆን ደስ ይለኛል። ጥሩ ተጫዋች ሆኖ ተስፋችንን ቢያሳካና ሁላችንም ቢያስደንቀን ምኞቴ ነው እያለ ነው ኒኪበት። ምናልባት ግን አንድ ነገር እናንሳ። ያው የኒኪበት ሀሳብ ተቃውሞ ነው። አንድሬ ሳንቶስ ለዩናይትድ ጥሩ አይደለም የሚል የግል መልከታ ነው። ምናልባት ግን ለዩናይትድ ደጋፊዎች ምናልባት እንዲህ አይነት ስሜት እየተሰማችሁ ከሆነ አንድሬ ሳንቶስ ለዩናይትድ አይሆንም አቅም የለው የሚል ስሜት እየተሰማችሁ ከሆነ የቼልሲውን አንድሬ ሳንቶስ ተዉትና የስትራስቡርጉ አንድሬ ሳንቶስን ተመልከቱት። ምናልባት እንደ ቡድን ቼልሲ አምና ጥሩ አልነበረም። አምና ቼልሲ አይደለም እንደ ቡድን የአሰልጣኝ መዋቅሩ እንኳን ያልተረጋጋ ቡድን ነበረ። ምናልባት ቼልሲ ራሱ እንደ ቡድን ጥሩ ባልሆነበት ሲዝን ላይ በተናጠል ተጫዋችን ብዙ ጊዜ በቃል ስፖርት ዩቲዩብ ቻናል የምናነሳው ነገር ነው። ቡድን ደካማ ሆኖ ተጫዋችን በተናጠል መውቀሱ በዛን ያክል ደረጃ ሳማኝ ላይሆን ይችላል። ለአብነት ያክል በቡድን ደረጃ ማንቸስተር ዩናይትድ ብሩኖ ፈርናንዴዝን ብንወስደው በጣም ምርጥ ሲዝኑን አሳልፏል። ማንቸስተር ዩናይትድም ግን ተሻሽሎ ነበረ። ያ ማሳያ ሊሆን ይችላል። የዩናይትድ መሻሻል ብሩኖን አግዞታል። ልክ እንደዛ ምናልባትም የሊያም ሮዛኒየር ስትራስቡርግ ውስጥ የነበረው አንድሬ ሳንቶስስ የሚለውን ግን መለስ ብላችሁ ተመልከቱት። በሀሳብ መስጫ ሳጥናችን ላይ በነገራችን ላይ የተመለከትኩትም ሀሳብ ነበረ። አንድሬ ሳንቶስ ይሆናል አይሆን የሚለውን መለስ ብሎ ወደኋላ ማየቱ አይሻልም ወይ በሚል። በእርግጥ ሁሉም ዝውውሮች ስኬታማ፣ ሁሉም ዝውውሮች ደግሞ ያልተሳኩ ይሆናሉ ተብሎ አይጠበቅም። ያልተጠበቀም ዝውውር ሲሳካ ስላየን ምልከታችሁን አጋሩን። ከዛ ውጭ ግን የኤደርሰንን ጉዳይ በተመለከተ የሕክምና ምርመራው እየተጠበቀ ነው። አንዳንድ ስጋቶች አሉ፣ ግን በቀጣይ መረጃ እናጠረዋለን። በማንቸስተር ዩናይትድ በኩል ምናልባት ሌላ ስጋት የገባቸው እንዳልኳችሁ የአንድሬ ሳንቶስ ዝውውር ተጠናቋል። የኤደርሰን ከብራዚል ግን ትንሽ ያሰጋል የሕክምና ምርመራው ጉዳይ። የኤደርሰንን ጉዳይ እንይዘዋለን። ሌላ ዩናይትድ ያንን ያሰጋቸው ጉዳይ የሰመርቪል ጉዳይ ነው። በሰመርቪል ጉዳይ ላይ አይወስኑ ነገር ራሽፈርድ ከእንግሊዝ ብሔራዊ ቡድን ጋር ይገኛል። ራሽፈርድን ካቆዩ ሰመርቪል ይቀራል። ሰመርቪል ሁለት ያጣ መሆን አይፈልግም ተጫዋቹ። በነገራችን ላይ ሰመርቪል በዝውውር መስኮቱ ላይ ሻምፒዮንስ ሊግን መጫወት ይፈልጋል። በሻምፒዮንስ ሊግ መጫወት አይፈልግም። ከተቻለ በፕሪሚየር ሊግ፣ በጣም ከተቻለ ደግሞ ሻምፒዮንስ ሊግን ዩናይትድን ሊያስቀድም ይችላል። ቶትናም ሆትስፐርስ ግን የትኛውም የአውሮፓ መድረክ ቀጣይ ዓመት ባይጫወትም በፕሪሚየር ሊግ የሚጫወት ቡድን ነውና ዩናይትዶች ምናልባትም እንደ ማቴስ ፈርናንዴዝ ይሄን ዝውውር ሊያጡ የሚችሉበት እድል አለ። በማርከስ ራሽፈርድ ሂደት ላይ ሰመርቪልን የሚጠባበቁ ከሆነ በዩናይትድ በኩል በአማካይ ስፍራ ላይ ማኖ ኮኔም ተይዟል። ይህን ቀደም ባለው መረጃም ነግረናችኋል። በሮማ በኩል እስከ 60 ሚሊዮን ዩሮ መከፈል ያስፈልገኛል እያሉ ነው። በዚህ ዝውውር ላይ 50 ሚሊዮን ዩሮ አካባቢ ትራንስፈር ማርኬት ያወጣለት ሂሳብ ነው። የሚጠበቅ ዝውውር ነው፣ ወይ አርሰናል ወይ ዩናይትድ። ሌላው በማንቸስተር ዩናይትድ በዝውውር ላይ እንግዲህ የአማካይ ስፍራውን ለማጠናከር የአንድሬ ሳንቶስ ዝውውር ዛሬ ተጠናቋል፣ የሕክምና ምርመራውን ካደረገ በኋላ። ከዛ ውጭ ደግሞ የአማካይ ስፍራው ላይ ኤደርሰን ጉዳይ አጠራጣሪ ነው። በማንቸስተር ዩናይትድ በኩል ግን ይቀጥላል የአማካይ ስፍራውን የማጠናከር ሂደት። ፍሌክስ ንሚንሻና አሌክስ ስኮት በቀጣይ በማንቸስተር ዩናይትድ የአማካኝ ክፍል ላይ በትልቁ የሚጠበቁ ዝውውሮች ናቸው። ከሁለት አንዳቸው ወደ ቡድኑ ሊመጡ ይችላሉ። ምናልባት ግን ለዩናይትድ ምርጫ ቢሆን ከፍሌክስ ንሚቻ እና ከአሌክስ ስኮት የትኛው የተሻለ ሊሆን ይችላል? ቴክኒካል ብቃት ምናልባት ፍሌክስ ንሚቻን በጀርመን ነው የሚጫወተው። አሌክስ ስኮትም በዛው ቴክኒካል ብቃቱ የአማካይ ስፍራ ላይ ግን ደግሞ በፕሪሚየር ሊግ ልምድ አለው። ምልከታችሁን ዩናይትዳውያን ልታጋሩን ትችላላችሁ። ማንቸስተር ዩናይትድ በዚህ ክረምት የግራ ተመላላሽ ይፈልጋል። የፎረስቱ ኒኮ ዊሊያምስ በዝርዝር ውስጥ ተይዟል። ፎረስት አዲሱ ላቀርቦለት ነበረም ግን አልፈረምም ብሏል። እስካሁን ዩናይትድ በተጫዋቹ ላይ ፍላጎት አለው። በእርግጥ ማንቸስተር ዩናይትድ የግራ ተመላላሽ ቁጥር 1 ምርጫው የነበረው በክረምት የዝውውር መስኮት የግራ ፉልባክ ላይ ማለት ነው የኒካስል ዩናይትድ ሉዊስ ሻል ነው። በቼልሲ አካዳሚ ያደገ ነው። የተጫዋቹ ባለቤት ክለብ ኒካስል እንደ ሳንድሮ ቶናሊ እንደ አንቶኒ ጎርደን አይነት ኮከባቸውን መሸጡን ተከትሎ ሉዊስ ሻልን ለመሸጥ ፈቃደኛ ባይሆኑ እንኳን ዩናይትድ ግን ጥረቶችን ማድረጉን ይቀጥላል ተብሏል። ካልተሳካ ግን የፎረስቱ ተጫዋችም እንደዚሁ ኒኮ ዊሊያምስ በዩናይትድ ዝርዝር ውስጥ ያለ ተጫዋች ነው። በማንቸስተር ዩናይትድ በኩል ምንም እንኳን የዩናይትድ ዋና የቡድኑ መሪና ካፒቴን
ብሩኖ ሚጌል ፈርናንዴዝ እንደሆነ ይታወቃል። ይሄ ምንም ጥርጥር የለውም። ብሩኖ ነው የቡድኑ ካፒቴን። ያው በተጫዋቾቹ በኩል የቡድኑ መሪ እሱ እንደሆነ ይታወቃል። በቡድን ውስጥ ግን ፖርቱጋል ኮከብ ቡድኑን ቢመራም ከእርሱ በመቀጠል ግን ዋና ተደማጩ ሰው በዩናይትድ ቤት ሃሪ ማጓየር ነው ይላል የሳሙኤል ሉከርስ ዘገባ። ሳሙኤል ሉከርስ ይዞት በወጣው መረጃ መሰረት እንግሊዛዊ ተከላካይ ሃሪ ማጓየር የቡድኑ ሁለተኛ ሰው ነው ይላል። በቡድኑ ውስጥ ያሉ ሁሉም አካላት ተጫዋቹን በዚሁ ሚና ይመለከቱታል። ከብሩኖ ቀጥሎም ውሳኔ የሚወስነው እሱ ነው ተብሏል። ሃሪ ከብሩኖ በተጓዳኝ በቡድን ውስጥ ጥልቅ ሚና ይሰጠዋል። ለዛም ይመስላል በዩናይትድ እንዲቆይ የተደረገው ተብሏል። ማንቸስተር ዩናይትድ ሃሪ ማጓየር በተለይም ካሪክ ከመጡ በኋላ ያለው ቡድን ውስጥ በጣም ቁልፍ ሆኖ ተመልክተነዋል። ምናልባት ማንቸስተር ዩናይትድ ተመልሶ አምበል ይሆናል ተብሎ ባይጠበቅም ግን ለቡድኑ አንዳች ጥራት በመጨመር ረገድ ግን በካሪክ ስር የነበረው ሃሪ ማጓየር በጣም ድንቅ ነበር። በዓለም ዋንጫ አለመጠራቱ ግን በተወሰነ መንገድ በጣም አስገራሚም እንደነበረ በርካቶች ሲያነሱትም ነበረ። ማንቸስተር ዩናይትድ በተከላካይ ስፍራ ላይ እንደ ሌሳንድሮ ማርቲኔዝ ያለ ድንቅ ሰው አለው። የጉዳቱ ሁኔታ ነው እንዲህ ሁሌም ችግር። ከአርጀንቲና ጋር በ2006 የዓለም ዋንጫ ድንቅ ብቃቱን እያሳየ ነው። ፉትሞ በመረጃ መሰረት ዘንድሮ ማርቲኔዝ በመከላከል ስፍራ ላይ ካሉ ከፍተኛ ሬቲንግ ካገኙ ተጫዋቾች ውስጥ ይጠቀሳል። ወደ 7.88 ሬቲንግ አስመዝግቧል በአማካኝ በጨዋታ ላይ። የሱ ድንቅ የሜዳ ላይ ብቃትን በአርጀንቲናም እንዲቀጥል አድርጎታል። አርጀንቲና በውድድሩ ጠንካራ ጉዞ ስታደርግ ያው የሜሲ ጥገኝነቷ እንዳለ ሆኖ በመከላከል ስፍራ ላይ ግን ሌሳንድሮ ማርቲኔዝ ያለውን ቁጥር ትልቅ የሚባል ነው። ማንቸስተር ዩናይትድ የተከላካይ ክፍሉን ለማጠናከር ፍላጎት ቢኖረውም በአንገብጋቢ ሁኔታ ያውም ዩናይትድም የመከላከል ስፍራውን ለማጠናከር ወደ ገበያ ለመውጣት ያቀደው የነ ሌሳንድሮ ማርቲኔዝ እና እንደዚሁም የነ ማቲያስ ዴላይ ተደጋጋሚ ጉዳት እንጂ የብቃት ጥርጣሬ ግን አይደለም። ቃል ስፖርት ዩቲዩብ ቻናልም ለእናንተ ውድ አድማጮቻችን ጥንቅቅ ያሉ መረጃዎችንን በዚህ እንቋጫለን። ላይክ ሳታደርጉን ግን እንዳትወጡ። ለ100 ሰብስክራይበር አጋርነታችሁ እንዳይለየን። አበቃን።